ጎንደሬዎች ግን እናንተ ተዉ፣ ግን ተዉ፣ ተዉ ጎንደሬዎች ተዉ፣ ተዉ። ግን መዝሙር እያሰራችሁብን እኮ ነው። ተዉ፣ ግን ተዉ። እሺ ቀጥል። ኢትዮጵያ ላይ ከመንግስት ጋር ተባብረህ ፖለቲካ አትሰራ፣ ፖለቲካ አትሰራ። በጀት ተመድቦልህ ፖለቲካ አትሰራ። ሰው እስቲ እንየው። ይሄ እኮ የዶክመንት ማት በዝቶብኝ አላልቅ ብሎኛል። በጌታ በኢየሱስ ስም እስቲ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ስለ ዘፈኑ ነው ማውራት። መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች 24 ሽማግሌዎች አሉ። ከየት መጡ? 24 ሽማግሌዎች ከየት መጡ? እንስሶቹ እሺ ይንባል። 24ቱ ሽማግሌዎች ከየት መጡ? ምን አሉ? ከዛ መጽሐፉን በወሰደ ጊዜ የዮሐንስ ራእይ ምዕራፍ 5 ቁጥር 8 ላይ ነው። መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በጉ ፊት ወደቁ። እያንዳንዳቸውን በገናንና የቅዱሳንን ጸሎት የሆነ ዕጣን የሞላበትን ወርቅ ያዙ፣ የወርቅ ዕቃ ያዙ። ዕጣን 24ቱ አንድ አይደለም፣ ሁለት አይደለም፣ በራእይ ነው የሚታየው። 24ቱም ዕጣን ይዘዋል። ሰማይ ቤት እንኳን ምን አለ? ዕጣን አለ፣ እንኳን ምድር ላይ። ስለዚህ ፕሮቴስታንት ወንድምናቶች የምጠይቃችሁ ዕጣኑ የት ነው ያለው? የእናንተ አምጀስት ያዝግ ዕጣኑ የት ነው ያለው እናንተ ጋር? ዮሐንስ ራእይ ላይ 24ቱ ሽማግሌዎች ዕጣኑን ይዘው ጭራሽ ምን ይላል? በገናውን ላይ ይላል። በገናችሁ የት ነው ያለው? በገናውን ከየት ነው የምታመጡት? ኪቦርድ አለ አይልም እዛ ላይ በገና ነው የሚለው። በገናውን ከየት ነው የምታመጡት? ነው ኦኬ። ስለዚህ ልላችሁ የምፈልገው 24ቱ ሽማግሌዎች ከየት መጡ? መላእክቶች አይደሉም። መላእክቱማ የጠየቀው ነው። ብርቱ መልአክ ጠየቀ ይላል። ከዛ 24 ሽማግሌዎችና 4 እንስሶች አሉ ይላል። 24ቱ ሽማግሌዎች ወደቁ ቅዱስ ቅዱስ እያሉ። ሽማግሌዎቹ ከየት መጡ? እና ቅዱሳንን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርድሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰው ዋጅተህ ለአምላካችን መንግሥትና ካህናት ዘንድ የሆኑ ዘንድ አደረግካቸው። ምን አደረጋቸው? ስሙ እዚህ ጋር ስሙ እዚህ ጋር ምንድን ነው ያላቸው? መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርድሃልና ኢየሱስ ክርስቶስ ነው። በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህን ለአምላካችን መንግሥትና ካህን የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔ ይዘምራሉ። ነገስታት ይሆናሉ። ስለዚህ ብዙ ጊዜ የሚሸውዷችሁ ምንድን ነው? ባለማንበብ የተነሳ ብዙ ሰዎች እየጠፉ ነው። ከስካር ከማይረባ ህይወት ወደ ጴንጤነት ነው የሚሄዱት፣ ኢዚ አክሰስ ስለሆነ። እኔ በኦርቶዶክስ እያለው ሁሌም የምለው ጌታ ኢየሱስ ምስክሬ፣ በህይወቴ ሰክሬ አላውቅም። ቀምሼ አለቃለሁ፣ አልዋሻችሁም። ሙሉ ጴንጤ ቀምሷል። ሙሉ ጴንጤ አጫሽ ቃሚ ጠጭ የነበረ ነው።
ዊ ኖ ሴቶቹን ልላችሁ አልችልም። ወንዶቹን ግን ከጠየቅ እንዳለ የፓስተሮቹን ህይወት ብትሰማ ከወንጌላዊ ኤርሚያስ ይቅርታ፣ ከወንጌላዊ ተክሉ ወንጌላዊ ተክሉ በስተቀር የኦርቶዶክስም እያለ አይቀምም፣ አያጨስም፣ አይጠጣም። እሱን ነው የማውቀው። ከሱ በስተቀር በሙሉ አጫሽ ቃሚ ዱርዬ ነበረ ነው። ያ ላይፍ ታክቶት ነው ሄደው። ስለዚህ ያንን ህይወት ኖረኸው አቅለሽልሾ ስትተው ጌታ ጠራኝ ማለቱ ዶክተርም ተው ሲል ትተዋለ። ዶክተር ዛሬ ትሞታለ ይሄን ነገር አቁም ቢለ ቀጥ አርገት አቆመዋል። ኢትስ ኦል ሜንቶ ኦል ሜንቶ። ዶክተር መጥቶ በቃ ይህም ከሳምንት በኋላ ይህን ነገር ካላቆምክ ሟች ነቢለ ወዲው ሲጋራ ወደ ሰው ስዱልኝ፣ መጠጡ ሰዱልኝ ነው የምትለው። አንድም ሰው ዶክተር ያንን ብሎት የማያደርግ የለም። አንድም ሰው ከፈጣሪው ይልቅ ዶክተርን ይፈረዋል። ከፈጣሪው ከሚለው ይልቅ ዶክተር ይሄን ዋጥ ቢለው ምላጭ ዋጥ ትድናለ ብለው ምላጭ ይውጣል። አይደንቅም? ምላጭ ዋጥ ይሄ ነው አንተን የሚያድን። ስንት ልዋጥ ነው የሚለው? በቀን ስንት ይሆንልኝ ይላል። ፓስተሩን ነው ማውራ። ይሄ ወሮ በላ ነብይ የምትለው ምላጭ በቀን 3 ዋጥ ዶክተር ቢለው እሺ ብሎ ነው የሚወጣው። ይሄ ማንነት አላቸው። ግን የእግዚአብሔር ቃል ቅዱሳንን ውደድ አክብር ሲል እኔ አንዴ ጸድቅ ያለው መዘባነኛ ኢየሱስ ክርስቶስ መከበሪያ ሳይሆን ሙድ መያዣ አደረጉት። ስለዚህ ያንን ክርስቶስ ኃያል አምላክ ነው። ኃያል ልዩ ነው። በደሙ ዛሬም ትኩስ ነው። ኢየሱስ ክርስቶስ ደሙ ትኩስ ነው። በደሙ ድነናል። ይሄንን ነገር ቅዱሳኑ ባይነግሩን ኢየሱስን አናውቀው። ቅዱሳን ሐዋርያት በቅድስት ድንግል ማርያም ባይወለድ ባይነግሩን የምስራች ባይነገረን አናውቀውም። ስለዚህ ለቅዱሳን የሚነረን ክብር ልዩ ነው። ለቅዱሳን የሚኖር ክብር፣ ቅዱሳንን ማዳመጥ ለዚህ ክርስትና ሕይወት የሚያቆየው እሱ ነው። ስለዚህ አሁንም እነግርሃለሁ፣ ወንጌል ጉራ አይደለም። ወንጌል ትህትና ነው። ወንጌል ፍቅር ነው። ወንጌል ሕይወት ነው። ስለዚህ መንገድ ላይ በርጨቅጨቅ ስላልክ ወንጌል ሰበክ ማለት አይደለም። ሌላው የእናንተ ሌብነትን መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ ላንብብልህ። የሌባ ማዕት በኢየሱስ ክርስቶስ ስም የሚያጭበረብሩ የሌቦች መንጋ እዚህ ጋር መጥቶልሃል። ማቴዎስ 7 21 ምን ይመሰለ? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝን መንግሥተ ሰማያት የሚገባ አይደለም። እናንተ አሁን ጸድቀናል፣ ኢየሱስ ስሙ ያጸድቃል ትላላችሁ። ፈቃዱን አታደርጉ ማለት በቅድስና ትመላለሱ። ኢየሱስ ክርስቶስ ራሱ ነው የሚነግራችሁ። በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም ይላል። በዚያን ጊዜ ቀን ብዙ ሰዎች ጌታ ሆይ ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንት አላወጣንምን? በስምህስ ብዙ ታምራትን አላደረግንምን? ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባችኋለሁ። ስለዚህ ከዛሬ 100 ዓመት በፊት ያልነበረ ሃይማኖት ኢትዮጵያ ውስጥ እንዴት ድነናል ብለህ ታወራለህ? ከዛሬ 100 ዓመት በፊት ፔንቴኮስታል የሚባል ኢትዮጵያ ውስጥ የለም። እንዴት ነው ዳንከው? እስቲ ዘግበኝ። እንዴት ዳንክ? አልነበርክም። ከዛሬ 100 ዓመት በፊት የእናንተ ኢትዮጵያ ላይ አሻራ ወፍ የለም። እንዴት ዳንክ? እሱን እንድታብራራልኝ በስሱ ነግርሃለሁ። ስለዚህ ይሉኛል፣ የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ መሰክርባቸዋለሁ። ስለዚህ ይህንን ቃሌን ሰምቶ የሚያደርገውን ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። ዝናብም ወረደ ጎርፍም እያለ ይቀጥላል።
ስለዚህ የእናንተ ቤት በምን ላይ ነው የተሰራው? በምን ላይ እንደተሰራ ላሳየ። ሌትስ ብሬክ ኢት ዳውን። በምን ላይ ተሰርተዋል? ጄለስን ላሳይ። 100 ዓመት ያልሞላው ነገር ይዘመተ ኢትዮጵያ ላይ ከመንግስት ጋር ተባብረህ ፖለቲካ አትሰራ፣ ፖለቲካ አትሰራ። በጀት ተመድቦልህ ፖለቲካ አትሰራ። ሰው እስቲ እንየው። ይሄ እኮ የዶክመንት ማት በዝቶብኝ አላልቅ ብሎኛል። በጌታ በኢየሱስ ስም እስቲ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ስለ ዘፈኑ ነው ማውራት። ጎንደር የስራሽን ይስጥሽ። ያኮራኛል ጎንደር፣ ኢየሱስ ያኮራኛል ብሎ መጥቶላቸዋል። ቀጥል ቀጥል። ዘፈን አያዳምጡም አይደል? ለጌታ ነው የሚዘመረው አይደል? የስ እስቲ እናንተ ኮፒ ሊንክ ማድረግ ብቻ ነው ስራችሁ። እኔ ዘግብሃለሁ። እዛ አልነበርኩ፣ ቫኬሽን ሄድኩት። ቫኬሽን ላይ ነበርኩ። የ8 ወር ቫኬሽን ብዙ ውጤት አለ። ቀጥል። የክርስቶስ ደም ነው ከጠላት ሚያድነን። ጎንደር ያንቺትና ያኮራኛል ገናኔ ጭንገፋን ከለከለው ወገንና ባህል ለሚያኮራኝ ሞትን ከቤቴ ከለከለው ፍቅርሽ እንደገና ይከተለኛል። ሺሆንን 10 ሺሆን በግራ በቀኝ ዘለለ ነገሳት ሁሉ ነገር በቸ ያገኛል ለካኝ በኢየሱስ ታመኘ ወንበር ተወልጄ ተቀብሎታል። አይ የሚለውም ለሱ ነው። በጌታ በኢየሱስ ስም ክንጉሮ ራስን ክቡር ክብዝና መኖር ፈልጌ ዳምናው ዘንድሮ ዳመዳሰው በሰው ጎዳና አመታት ዘመን ወሰደብኝ። መቼ ነው መጥተህ የምትቀይረኝ? ሞልቶ ላይ ሞላ ለሽንጉር ኑሮ እንዴት ይገፋል ተጨምሮ እንዴት የማውቀው ይሄ እግዚአብሔር ለእኔ መልካም ጎንደሬዎች ግን እናንተ ተዉ፣ ግን ተዉ፣ ተዉ፣ ጎንደሬዎች ተዉ፣ ተዉ። ግን መዝሙር እያሰራችሁብን እኮ ነው። ተዉ፣ ግን ተዉ። እሺ ቀጥል። እግዚአብሔር ለእኔ በቃ እንዳለኝ የሸፈተ ሰላሜ ቃል ተመለሰ። እንዴት የማውቀው ይሄ ነው እግዚአብሔር ለእኔ በቃ እንዳለኝ ልብ የሸፈተ ሰላሜ ቃል ተመለሰ።
እኔን ግን የሚችለኛል አዋርዱ ለዮኒ ማኛ ብትሰጡት ጥሩ ነው። አዋርዱም በሙሉ ለእኔ ብትሰጡ ጥሩ ነው። ግልጥልጥ አድርጌዋለሁ ስራቸው። ማንም ይሄንን ነገር የሚባል ነገር አለ። ሀገሬን በጣም ነው መወዳት። እኔ ሙስሊሞችን ብዙ መንካት አልፈልግም። ለምን ኦርቶዶክስን አይጋተቷትም? ስለማይጋተቷት ያውቃሉ። የክርስትና ሀገር ናት ኢትዮጵያ። የክርስቲያን ደሴት እንደሆነች እነሱም ይመሰክራሉ። እንዴት በእንግድነት ነው የመጡት? እና ሃይማኖት የትም ሀገር ላይ ታከብረዋል። አመጣጡን ግን ታውቀዋል። ኢትዮጵያ ላይ ብዙ 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 ቦታ ላይ አሻራ ያስቀመጠችው ኦርቶዶክስ ተዋሕዶ ነው። የትም ቦታ ብትሄድ የጥላቻ አይደለም እነግራችሁ፣ ሪያሊቲውን ነው ምነል። ኦርቶዶክስ ስትመሰረት የነበረችው ሀገር ነው። እንደ ሀገር ነው ክርስትናን ስትሰብክ የነበረው። ግን በመሀል አልኳችሁ መሪጌታ የሚባሉ ጠንቋዮች ከኦርቶዶክስ ሲወጡ ሊያጭበረብሩ፣ አሁን መሪጌታ ብለው እኔ ቤት መጥተው ነበረ ፕሮቴስታንት ነኝ ብለው ከነ ኤርሚያስ ጋር ክርስትናን ሲቀጠቅጦ የሚውሉ ከደምረው ጋር ተነጋገሩ ብዬ ሊግባቡ አልቻሉ። ደምረው የታየው ነገር ነበር ስለኔ ከማንም በላይ ደምረው የኔን ስራ አይቶታል። ጌታ ኢየሱስ ምስክሬ፣ በእኔ ተረግጧል እኮ ደምረው። የሆነ ያየው ነገር አለ እኔ ጋር አልፋታም ነው ያለኝ ደምረው። ካያችሁ ብዙ ሰዎች ሸሽተዋል በእንትን ውስጥ። ደምረው ግን ግግም በእኔ ሲሰደብ ሲረግጡት ምን ሲሉ ግግም ዮኒ ማኛ እናውራ እና የሆነ መንፈስ ውስጡ የተደሰተበት በኦርቶዶክስ ይሄኛውም ሰው አለ እዚህ ጋር ስሙ የሆነ ሰው አለ፣ ይቅርታ ስውሩ እሳተ ገሞራ የሚባለው በእኔ እንትን ብሎ አያውቅም። ስውሩ እሳተ ገሞራ ቁጭ ብዬ ሰማዋለሁ፣ ይመጣ ነበር ፔጄ ላይ እና በክርስትና ባሉ ሰዎች ማለት ነው በኦርቶዶክስ በእኔ ተስፋ ላልቆረጣችሁ ወንድምና እህቶች እግዚአብሔር ብድሩን ይክፈላችሁ። ለምን ስፒሪት አለ፣ ስፒሪቱ አለ። ምን አይነት ስፒሪት? እግዚአብሔር የሚቀድስልህ እግዚአብሔር የሚያሳይ አለ። ለዓለማዊ ደግሞ ምንም ነገር አይታየው። ዓለማዊ የሚታየው ኦርቶዶክስ ተሰደበች ነው። እኔ ኦርቶዶክስን ሰድቢያት አጠንክሬያታለሁ ሙልጭ አድርጌ። ኦርቶዶክስ የአላፋት ዝማሬ ለመጀመሪያ ጊዜ ከስንት ዘመን በኋላ የሰራችው እኔ በመራገጥ ጎንደር ላይ ዘፈኑ የተተቸው ሙልጭ አድርገን የሰደብናት አሁን ነው። በሚቀጥለው ጎንደር ጥምቀት እንዲያታይም ቃል ለምድር ለሰማይ የሚቀጥለው ጎንደር ጥምቀት ከዝማሬ ውጪ አንድ ነገር የለም። አልፋታችሁም። እናት ወልዳለች። ጎንደር ላይ ጭፈራ፣ አዲስ አበባ ላይ ጭፈራ አድርግ። በጌታ ጥምቀት ታቦትን አስገብተ ዘምረ ወደ ቤት ትገባለ። እናት ትውለድ። ይህንን ፕሮሞት አድርጎ የሚያሰራው ኦርቶዶክስ እንዲናቸው ለማስባል መንግስት ነው የሚሰራ የነበረው። ቲክታከሮች መንግስት አሁን ለምሳሌ እንትናን ሲያሰራት እህታችን ማስተዋል ወንደሰንን ጌታ ኢየሱስ ያድናል ብለው አስጩኸው ከዛ በኋላ ማርያም አለና አዶናይ ልክ ጭፈራ ቤት ሲሄድ ቪዲዮ ነው የሰጡኝ። እነሱ ናቸው ቪዲዮ የሰጡኝ። ይኸውልህ ማርያምን ወዶ እኮ ወደ ጭፈራ ቤት ነው የሚሄደው። አየህ ይመተዋል። ከዛ በኋላ ጎንደር ላይ ለግብዣ ይጠራሉ፣ ጭፈራውን ያደርጋሉ። መንግስት መድቦ ኦርቶዶክስን ዱቄት ማድረግ ነው ስራው። አሁን ኦርቶዶክስ ማበብ ጀምራለች። በርቱ።
እንደ ሀገር ባለቅርስ ነሽ። እንደ ሀገር ነሽ። ኦርቶዶክስ ሀገር ናት። 4 ነጥብ። ሀገር ኢትዮጵያ መጠሪያዋ ክርስትና ሀገር ናት። የሌላውን ጥላቻ አይደለም። ሪዝነብል የሆነ የትም ቦታ ላይ አሻራ ያስቀመጠች ቤተ ክርስቲያን 116 በላይ ቤተ ክርስቲያን አቃጥላችኋል። አውሬ ናችሁ። ቤተ ክርስቲያን አቃጥለ የእግዚአብሔር ቤትን አቃጥለ ቅድስና የለም፣ ቅድስና የለም። ስለዚህ አሁንም የምነግራችሁ ምንድን ነው? በርቱ፣ በቅድስና ተመላለሱ። ቤተ ክርስቲያናችኋን የምትወዱ ከሆነ ስለዚህ በመረጃ የመጣችሁትን በመረጃ እመጣለሁ። ከ8 ወር እስከ 10 ከዛም በላይ ይፈጅ ነበር፣ ግን ከዚህ በላይ አያስፈልገኝም ብዬ ነው። ከዚህ በላይ መረጃ አያስፈልገኝም። ቋቅ የሚል ነው ይህ የሚሻጎሩት ምንም የሚሉትማ ተወው፣ እሱን ተወው፣ እሱ ተወው። ስለምታውቁትም አልነግራችሁ አታ ስለምታውቁትም ይህን መንገር አስፈላጊ ነው ብዬ አላስብም። በምንም ነገር ሊያምኑኝ አልቻሉም ነበር። ጾታዬን ቀይራለሁ ነው ያልኳቸው። ልጆቼን ክዳለሁ ነው ያልኳቸው። ሊያምኑኝ አልቻሉም። በምንም ይሁን ማኛ አናምነው ሚኖ ክብሩ ይስፋ እናትና ልጁ ሲል የነበረ ሰውዬ ማለያየት ይከብዳል ነበር ሲሉ የነበሩት እኔ ስባ የልደታ ልጅ ነኝ። ክርስትና የተሰጠሁት ለድንግል ማርያም ለልደታ። የክርስትና ስም የሀብተ ማርያም ይባላል። የሰው እንኳን የለኝም። ሀብተ ማርያም ነው የሚባለው ስሜ። የልደታ ልጅ ሁሌም አሸናፊ ነው። እናትና ልጁ መድኃኔዓለም ልደታ ያለው ልደታ ነው። ሌላ ቦታ የለም። እናትና ልጅ ያለበት ቤተክርስቲያን እኔ ሰፈር ግን አቅርበውልሃል። ና እንግጠም እናውራ ብለውሃል። እፎይን አይደለም፣ እፎይን አይሉትም። እፎይ ጎበዝ ነው። እፎይ በጣም ጎበዝ ነው። እፎይ ጋር የሚቀርብ አንድ ሰው የለም። ኦርቶዶክስ ልጅ ነው። እፎይን የሚቀርብ አንድም ሰው የለም። ዝ ኖባዲ። ስለዚህ ኤርሚያስ ሙስሊሞች ኦርቶዶክስን ያው እንደማትችል አውቃለሁ። ፈለገ ብዙ ሳይማር በትዕቢት ነው የመጣው። እሱ ችግር አለበት። አደራ እንደነ ዘማርያምን አይነት ወንድሞች ከያዛችሁ፣ እንደነ መዝሙረ ያሬድን ከያዛችሁ፣ እንደነ ብሩክንና ናቲ የሚባለውን ይፈሯቸዋል። እነሱን ከያዛችሁ ኦርቶዶክስ ትድናለች። ኮምፕሊትሊ ሶሻል ሚዲያ ላይ የሚዳፈራት የለም። አንድ ሰው አይመጣ። አብዙ ለእናንተ ብቻ አትያዙት። እነ መዝሙር ያሬድ ይገባሉ፣ ላይቭ ይገባሉ፣ ያስተምራሉ፣ ግን ቤቱ ላይ የለም ሰው። ስለዚህ ፕሊዝ ኦርቶዶክስ በርቱ ነው የምለው። በርቱ፣ ግቡ፣ ኑ ግጠሙ። በር ዘግተው ሲቀባጠሩ ኑ ግጠሙ በለዋቸው። አይመጡም። ከየት ናችሁ? የቱን ነው የምታምነው በለው። ደሳው ብር ስላላችሁት በጀል ላላችሁት ከደምረው ቀስ እያልኩ እቀበላል። ደምረው ይሰጠኛል። እንደው በሌላ ሰው ብትሉ ምን አለ? ይቺን ነገር ላሳያችሁ። በነገራችን ላይ በጀቴን ደምረው ወስዶብኛልና ደሜ ቻፓዬን አምጣ። ምንድን ነው ደምሬታለ?
ደሜ አንበሳ አውቆ ነው የከሳው። እኔ ደሜ ከልብ ከልብ እምወደው እንደ ወንድሜ ነው የማየው። ጌታ ኢየሱስ ምስክሬ። ደምረው ደሜ አንበሳ አውቆ ነው የከሳው። በጀቴን ልቀበል አንዴ። እዩ ስሙ በደምብ ኮፒ ሊንክ በበጀት ነው የምንቀሳቀሰው። ደሜ ለካ ቻፓ እንዳለው አላውቅም። እዚህ ስንት ቻፓ ጠሮበት እንዲያውም ሲጠይቅ የነበረ ሰው ነው ደምረው። እውነት ለመናገር እግዚአብሔር ምስክሬ። በደምረው ኤጀንትነት የጃንደረባ ቡድን ለዮናስ ሙሉነህ ክፍያ አድርጎለታል። ጃንደረባው በዋናነት በእነዚህ በሁለት ርዕሶች ምክንያት ማለት ነው ገድልና ድርሳን እንዳይነሳ የወንጌላዊ ኤርሚያስ አበበን አንደበት ዝጋ። ሁለተኛ ደግሞ በሚመጣው በምድራችን ላይ ባለው የሀገር መምራት ወይም ደግሞ የመንግስት ምርጫ ምን አድርግ ለህዝቡ አሁን ላይ ያለው መንግስት የጴንጤ መንግስት መሆኑን ህዝቡ ጭንቅላት ላይ ክሬት አድርግ የሚል አጀንዳ ነው የተሰጠው። ኦኬ። ስለዚህ እየተፈጠረ ያለው ደሜ ብሬን ተቀበሉልኝ ቤተሰብ። ደምረው እኔ እሷን ነው ማምነው። ቻፓ መቀበል አለብኝ። ደሜ ደምረው ብራዘር ቻፓውን ታመጣ። ቻፓውን አምጣ። ጨንቋቸዋል። የሚገቡበት አጥተዋል። እንቁርትዬ አብደ እንቁርቲ ተጋሮና ተገኘች። ጉድ ጉድ ጉድ። በነገራችን ላይ እንቁርቲ ለካ ፌስቡክ ላይ ጭራሽ ጋላ እያለች የምትሳደብ ሰው ነበረች። ጌታ ኢየሱስ ምስክረኝ። እንቁርቲ አቤት 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 አቤት። ሰው ግን ጋላ ስትል የምትሳደብ ልጅ እንቁርቲ አሁን ኦሮሞ ተጫወተች። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ሰውላ ግን እብድ ነው። ትግራዋይ ናት። ቆይ ልዘግባችሁ፣ ከነመረጃው ልዘግባችሁ። ምነው ጋላ ጋላ ሸተትከኝ? ሸተትሽኝ? ምነው ጋላ ጋላ ሸተች? ይሄ ይታያችሁ ነው። ፕሮፋይሏ ነው። ይሄ ፕሮፋይሏ ማን ነው ካላችሁ፣ እኔ እዚህ ጋር ፎቶ ላይ ስላለ ነው እንጂ ማንሳት አልፈልግም። ልጇ ነው፣ የልጇ ፎቶ ነው። አስፈላጊ ከሆነ ከነ ልጇ የራሷን ፎቶ አንጥቼ ያሳያችኋለሁ። ይሄ ፎቶ ይታያችኋል። ከጎንሽ ማን ነው ያለው ብላችሁ ጠይቁ። ልጇ ነው። እንደዛ ነው። እና ብዙዎቹ ነው ብልጽግና ልኳቸዋል። ብዙዎቹ ሶሻል ሚዲያ ላይ ኮምፕሊትሊ የህዝቡን ለቅሶ፣ የህዝቡን ኑሮ ውድነት፣ የህዝቡን ችግር እንዳይነገር መንግስት ይፈልጋል። መንግስት 300 ሚሊዮን ብር ለአይሾ ስፒድ እንደሰጠው ታውቃላችሁ። ቲቪ ነው ኢትዮጵያ እንዲመጣ 300 ሚሊዮን ብር ነው የሰጠው ለአይሾ ስፒድ መብራቱን አሳይቶ እንዲሄድ። ቴዲደ የኢትዮጵያ ህዝብ ይራባል። ዲስትራክሽን ነው። 300 ሚሊዮን ብር ሰጥቶት ነው አይሾ ስፒድ ወደ ኢትዮጵያ የመጣ። ያሳዝናል። መንገዱ ተሰርቷል። ደፍንሊ ደጋፊ ነኝ። መንገዱ ተሰርቷል። መንገዱ በጣም ተሰርቷል፣ አምሮበታል። ከተማ የተባሉ ቦታ ላይ አምሮበታል። ህዝቡስ ብሎ ለሚጠይቅ ሰው ህዝቡ በጣም አሞታል። ገንዘብ የለውም። ህዝቡ ገንዘብ የለውም። ብልጽግናን ተንፍስ፣ አንድ ቃል ተንፍስ።
ትጠፋለህ። ይሄ እውነት ነው የምናገረው። ስለዚህ በደንብ አድርጋችሁ እውነታውን ነው የምናገረው። እና በጣም ክፉዎች ናቸው። በጣም ክፉ 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 እንደነሱ አላየው ምኖቹ። ሌላው ምን እንደሚያደርግ አንድ ፓስተር ላሳያችሁ። ከዚህ በፊት አሳይቸው ነበር፣ ሙድ ያስኩበት ነው። ግን ድጋሚ ላሳያችሁ። እንቁርቲ እንደዚህ አይነት ነገር አለ። የሁላችሁ ፓስተሩን ስም አስገብቻችሁ አንዳንዱ 1,000 አንዱ 10,000 ቃል የገባችሁ ሰዎች አልባረከኝም ቃል ገብቻለሁ ትሉ ካላችሁ ጠይቁና ገንዘብ ገባ ልባካችሁ። ነገ ጠዋት ለእኔም አስቡልኝ። ነገ ጠዋት ደግሞ ለጉባኤ ሳለሁ ተባረክ አክሴፕት ጠይቅኝ ላክልሽ አክሴፕት ጠይቅ ስጠይቅ የተባረክ ትኑን ልላክልን አካውንት ልላክልን። አንተ እስከዛ ደግሞ አክሴፕት ጠይቀኝ። ፕሮፌት ወየ ወዳጄ እኔ ይኸው 1,000 ብር አስገብቻለሁ። ታረቀኝ ታደሌ አርፈችው በሚለው ኢትዮጵያ ንግድ ባንክ ቼክ ማድረግ ትችላለን። ማ ጉቱ ነህ? አዎ ጉቱዬ እወድሃለሁ። ደውልልኝ፣ በሰፊ ደግሞ ጸልልሃለሁኝ። እሺ አሜን አሜን። ብርክ በልልኝ። በጎኔ እንደቆምክ ጌታ እግዚአብሔር በመከራ ጊዜ በጎኔ ይቆምልህ። አሜን። ሁል ጊዜ ጠይቀህና ጸልያይ አትፈር። አሜን። መላእክቶች ይመደቡልን። አሜን። በጣም 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 በሰማያዊና በምድራዊ አሁን በ1,000 ቦታ ላይ 1 ሚሊዮን በህይወት ላይ ጠራው። አሜን። አንድ 1,000 ያስገባው እኔ 1 ሚሊዮን እንደ ነቢይ ጠራው። አሜን። በኢየሱስ ስም 1 ሚሊዮን ጠራው። አሜን። እስቲ መጣ ወሰድኩ ይበል። መጣ ወሰድኩኝ። ምን ያለው መሰለህ? በዚህ ካሳ ሊሸጥና የሚሸጥ እቃዎች አሉ። በዛ እቃ ላይ ተጨምሮ ቢመጣ ገንዘብ አለ ሆኖልሃል። አሜን። እየተሸጠ ምናምን ያለው እቃ በእቃ ምክንያት ላይ እግዚአብሔርን ስለዚህ እቃ ጉዳይ ምን ይሻላል ብለህ የምትጨነቀው ነገር አለ። ይሄ እቃ ለብዙ በረከት ተቀየረ። አሜን። የሆነ አሳሳቢ የሆነ እቃ ጉዳይ ያለውና ለንግድ ምክንያት ልክ እቃ መሸጥ ማገዝ ምናምን ላይ ጥያቄ ውስጥ የገባው ነገር እግዚአብሔር እንዲህ ብሎኛል፣ ወደ በረከትና ወደ ለውጥ ቀየርኩት አለኝ። አሜን። ኢየሱስ ጌታ ነው። አሜን። አሌሉያ ባዳዳዳ በኢየሱስ ስም ይህ ሆኖልሃል። ለምለም ጉቱዬ ጨምር እንገናኛለን። ባክኔ አውቄ ነው ሲፈቱ ነበር። አይኔንም አያመኝም። 1,000 ብርም አላስኩም። ለማኝ ሌባ። አሜን። እንዲህ ነው። ለእሱ 1,000 ብር ሰጠ 1 ሚሊዮን ገብቶላል ብሎ የሚሰክስ ሌባ ነው ያለ። እንደዚህ ናቸው። ይደገማር። ይቺ ፓርቷ ተመችታኛለች። ቆይ እዚህ ምን ይሻላል ብለህ የምትጨነቀው ነገር አለ። ይሄ እቃ ለብዙ በረከት ተቀየረ። አሜን። የሆነ አሳሳቢ የሆነ እቃ ጉዳይ ያለውና ለንግድ ምክንያት ልክ እቃ መሸጥ ማገዝ ምናምን ላይ ጥያቄ ውስጥ የገባው ነገር እግዚአብሔር እንዲህ ብሎኛል፣ ወደ በረከትና ወደ ለውጥ ቀየርኩት አለኝ። አሜን። ኢየሱስ ጌታ ነው። አሜን። አሌሉያ ባዳዳዳ በኢየሱስ ስም ይህ ሆኖልሃል። ለምለም ጉቱዬ ጨምር እንገናኛለን። ባክኔ አውቄ ነው ሲፈቱ ነበር። አይኔንም አያመኝም። 1,000 ብርም አላስኩም። ለማኝ ሌባ። አሜን አሜን አሜን። አዎ እና ሁሉ መልእክት ትክክል እንደሆነ እኔ አውቃለሁ። ዛሬ ኃይለኛ ቀን ይሆናል። ኢየሱስ ጌታ ነው። ይሄ ነው ታሪኩ እንግዲህ
እንደዚህ አይነት ሌቦች ናቸው። ሌባ የሞላበት ወጅባራ የሞላበት እግዚአብሔር ተናግሮኛል ነው የሚሉት። ምንም ችግር የለባቸው። የእግዚአብሔርን ስም በሌብነት መጥራት ምንም ጣጣ የላቸው። እግዚአብሔር ይቅር ይበላቸው። ምድረ ወሮ በላ የአራዳ ልጅ ሌባ እንኳን የአራድዬ ልጅ በእግዚአብሔር ስም ዘርፎ አያውቅም። ጌታ እንደው ሌባ የምትለው አጫሽ የምትለው ቃሚ የምትለው እንኳን በእግዚአብሔር እንደዚህ ደፍሮ አይዘርፍም። አሁን በኦርቶዶክስ ቄስ መጥቶ አስቧል ጌታ ተናግሮኛል ብሎ የሚዘርፍ ሰምተህ ታውቃለህ? ሙስሊምስ አላህ ተናግሮኛል አላህ ስላንተ ገንዘብ ይሰጣል ምናምን ብሎ የሚሰብ ኡስታዝ አለ፣ ሼክ አለ፣ እንደዚህ አይነት ትምህርት አለ። they don't care man, they don't care። ስለዚህ ከነዚህ አውሬዎች ተጠበቁ ነው የምለው። ተጠበቁ። አውሬ ናቸው፣ ሌቦች ናቸው። እጥብ ነው ኪስ የሚያደርጉት እጥብ። ስለዚህ የእነዚህን ማንነት እኔ ለሌብነት ቀላል ነበር ለእኔ። የጌታ ሰው ነኝ ባራራም ብዬ እጥብ ማድረግ እችላለሁ። ህሊና ያለኝ ሰው ነኝ። የምፈራው እግዚአብሔርን ነው፣ ሰውን አይደል። እግዚአብሔርን ከፈራ ምን አትሆንም። ይህ አስራም እንደፈለግኩ ተናግሬያለሁ። ምንም ሞኝ አላውቅም። ለምን የጌታ በረከት ውስጥ ያለ አንድ ቀን ጎፈንድም ያደርጉልኝ ብያለሁ። አንድ ቀን ይህን ፍጠሩልኝ ብያለሁ። አንድ ቀን። ሁሌ ግን ለገንዘብ ነው ተብዬ የምረገጠው እኔ ነኝ። ለምን? እውነት ባወጣው ቁጥር። ስለዚህ አሁንም እላለሁ ሚስትም ይቀማሉ። እንደዚህ ብዙ ነገሮች አሉ። በጣም ደባሪ ነገር አላቸው። ይህን ነው ምለው። ሌላ ብዙ ነገሮች አሉ። ግን ቺን ያልታለን ይበቃል ማለት ነው። ያላችሁ ክርስቲያን ናግባ ያስገባለሁ። አባቴ ናግባ፣ ምን ችግር? የባለፈው ልጅ ነው መሰለኝ። ዮኒዬ አዋርዳቸው ሁሉንም ሳይሆን ለይታ ማለት ነው። ለይቼ ነው የምመጣው አባቴ፣ አታስብ። ለይቼ ነው የምመጣው። ይኸውልህ በፕሮቴስታንት ቤት ያው ጥሩ ሰዎች አሉ፣ እግዚአብሔርን ፈረ እግዚአብሔር ያላቸው አሉ፣ በጣም አስተማሪዎች አሉ። እነሱን ለይታ እነዚህን አዋርዳቸው እንጂ ከጎኔ ነኝ። ጥሩ፣ በርታ። ከጎኔ ነኝ። አንተም አጋር። የሁሉም ክርስቲያን ስራ መሆን አለበት። ገብታይ አካውንቴን ገብታይ እያዋረድኳቸዋል። በርታ። እንደሱ ከሆንክማ ፎሎ አደርጋለሁ። ይኸው ፎሎ መልሻለሁ። ጌታ በርታ። እውነቱን አሁን አሉ አይደለም። ለምሳሌ ይኸውልህ ዮኒዬ፣ ይቅርታ ሊወጣ ነው። ችግር የለው ማለት ጥሩ ሰዎች አሉ። እኔ በጣም የሚወዳቸው በጣም የማከብራቸው እግዚአብሔርም የሚወዳቸው አሉ። እነሱን ሳይሆን አሁን እነዚህ ጉሊት ድንኳን ተካዮች የሉም በከተማ 10-20 ቸርች የቤተክርስቲያኒቱ ባለራዕይ የገሌ እንደዚህ ክርስቶስ ራሱ ቤተክርስቲያንን በአንተ ላይ መሰረታለሁ እኮ ነው። ቤተክርስቲያንን ምን አገባውና ገንዘብ ላይ ግን እኔ የምጠይቅ ምን መሰለህ፣ ለምንድን ነው ለገንዘብ እንደዚህ በጣም አጭበርባሪ የበዛው? ለምንድን ነው? ይኸውልህ ምን አለ መሰለህ፣ ከትናንት ወዲያ ማታ አይ ቲንክ ከዛ የሆና ከጎኔ እንዲህ አይነት ሴት አለች። በቃ ልክ ነው ስል በቃ ዘርዝራ ከታች አካውንቴን አስቀምጣለሁ። ካልሆነ ትቀሰፋለህ፣ ትሞታለህ። ኧረ እግዚአብሔር ገጽ እኔ ከብዶኛል። ባይዜ በጣም ይከብዳል ጊዜው ማለት ነው። ትቀሰፋለህ፣ ትሞታለህ። መኪና ደጋየው ፊት ለፊት ላይ ብር ካልሰጠ ማለት ነው ትሞታለህ። ያው አሳይቶኛል። ያው እያየው ነው፣ ከፊቴ መኪና እያየው ነው፣ የመኪና አደጋ ምናምን። እኔ ሲጀመር እኔ በራሴ ፍቃድ አለ ወደዚያ ለመመጣሁት እሱ ፈቅዶልኝ እንጂ እድሜ ያለው በእግዚአብሔር እጅ ላይ ነው። የማንም እድሜ ያለው በእግዚአብሔር እጅ ነው። ጦር ነው። እኔ አሁን ያው አገልጋይ ነኝ። አገልጋይ ስል ያው የእግዚአብሔርን ስራ የሚሰራ ሰው ነኝ። ክርስቲያን የክርስቶስን ሕይወት የሚከተል ሰውን ዜጋ ነኝ። ግን አልቀበላቸውም፣ ይቅርታ ያድርግልኝ። ግን በጣም የሚያከብራቸው አሉ። በጣም ማለት ነው። አሁን የወንጌል አባቶች አሉ። ግን አሁን ላክልኝ ዛሬ ሰራውን ይቅርታ
ላክልኝ። አናፖሎጂቲካሊ ኦርቶዶክስ የምትለው ላክልኝ። እሺ። አይ ተባረክልኝ፣ ተባረክ። ፎሎ አድርገኝ። ፎሎ መልቻለሁ። ጌታ እግዚአብሔር ሁሌም ገባለሁ። እሺ፣ በርታ፣ አከብራለሁ። በርታ። አዋርዳቸው፣ አጋልጣቸው። ግን በጣም ንጹህ ወንጌላውያን ዮኒ ማኛ ጋር አይነካ። ንጹህ ወንጌልን የሚሰጥ ጌታ ችግር የለብ። ሌባህን ግን አጋልጬ ባዶ ኪስን አስቀራል። ያ በጣም የሚያከብራቸው የእግዚአብሔር መንፈስ ያለባቸው አሉ። እነዛን አይደለም ግን ስመ ፕሮቴስታንት የሆነው የእኛን ስም የእኛን ቤተ እምነት የወንጌል አማኞችን የሚያሳድቡ ገብቷል። ቤት የሌላቸው ገብቷል። ትዳራቸውን የፈቱ አሉ። እነሱን አዋርዳቸው። እግዚአብሔር ከአንተ ጋር ነው። ወዳለሁ። ዮንዬ ክበርልኝ። ወዳለሁ። እሺ፣ ተባረክ። እሺ፣ ዛሬ የተሰራ ቪዲዮ አለ ተብሏል። እስቲ ሊዮ ገብቼ አናፖሎጂቲካሊ የሰማይን በለው ተልኮልኛል። ይኸው ስሙ። እኔ የምለው ግን ዘፈን አንሰማም አይደል እንደ የምትሉት? እውነቴን ነው የምላችሁ። ዘፈን አንሰማም፣ በጌታ ነን። አዝንቢልኝንም ወሰዳችሁት። አዝንቢልኝን፣ ዝናቡን አዝንቢልኝ። እንዲያውም ቤታየው በሱ ነው ትልቅ የፈመሰችው። አዝንቢልኝን በጌታ ወሰዳችሁት። እንደው ሌላው ቢቀር አዝንቢልኝን ትወስዳላችሁ። እንቀጥል። ለማንኛውም አዝንቢልኝ ሪሚክስ ተደርጎ ለጌታ ሆኗል። ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው የሚል እምነት አለኝ። የሚሰሩትን አያውቁምና ይቅር በላቸው። ይህንን ነው የምለው። እና ተባረኩልኝ። አሪፍ ነው። ይህን ነገር እወቁ። ግቡና ጠይቁኝ። አሁን ፕሮቴስታንት የሆናችሁ የእናንተ መድረክ ነው። ከተናገርኩት ንግግር ዮኒ ማኛ ዋሽተዋል፣ ስም አጥፍተዋል ወይም አጭበርብረዋል የምትሉት ካላችሁ ኑና እናውራ። ፕሮቴስታንቶችን ነው የምፈልገው። ፕሮቴስታንት ወንድሞችን ወይ እህቶችን ኑና እናውራ አላችሁ። ቆይ ፕሮቴስታንት ካላችሁ ኑ። ትዝታው ባልታዛር ነው እንደምታዩት። ትዝታው እና እንትና በጋሻው ባልታዛር ናቸው። በሴት የተባረሩ ናቸው። ማንም ያውቃል። ኑ ግቡ እናውራ። እናንተን ነው እኔ የምፈልገው፣ የኦርቶዶክስ ልጆችን አይደሉም። እናንተ ግቡና ከየትኛው ዲኖሚኔሽን እንደሆናችሁ ትነግሩኝና ማውራት እንጀምራለን።
ባልታዛሮች ተባረሩ። እንትናም ባልታዛር ነው እንዳልክ ጉችሬ ራሷ እኮ ባልታዛር ሆነች። በፊት እኔ ቤት አይደል ሮጣችሁ የምትመጡት? አሁን ምን ተፈጠረ? ምን ተፈጠረ? አሁንም ክርስቲያን ነኝ። ምን ተፈጠረ? ምን አስፈራችሁ? አሁን ጥያቄ ስለምጠይቅ ከየትኛው እንደሆናችሁ ጉችሬ እንዳልክ ራሷ በአቅምቷ ከሁለት ልጅ ምናምን አንጠባጥባለች። ባልታዛሮች ናቸውና ያንን ነው ልዘምር አስገባኝ። ቆይ ተረጋጊ እናቱ። ቆይ እስቲ ኑ ግቡ። አሁን አትገቡ? አዎ እንደዛ ነው። እውነት ሲነገር ምንም ማንም ይምጣ ወንጌል እኛ እንሰብካለን ፒር የምትለውን አግባና ስበክ። ከሞን ለስታወቅ ናግባና ስበክ። ኦርቶዶክስን አላልኩም፣ የኦርቶዶክስ ልጆች አላልኩም። እኔ ፕሮቴስታንት ነው ያልኩት። ግባና ስበክ እንስማ። ኑ ወፍ የለም። አያችሁ፣ ብቃት ማለት እንደዚህ ነው። አሁን ተግባባ። ብቃት ማለት ይሄ ነው። ወፍ የለም፣ ስራ የላቸው፣ ማየ እውቀት የላቸው። እንደዛ ሲደነፉ ኢየሱስ ያድናል ምናምን ሲሉ መጽሐፍ ቅዱሳዊ ነው፣ ማንም ይቀበለዋል። ከዛ ውጭ የእናንተ የማጭበርበር ስራ ግን አፍርሼዋለሁ። አሁን ደፍራችሁ እንደዛ የሚል ሰበካዎች ይኖራችኋል። ከዚህ በኋላ አለ ሰበካ አለ የለም። ስለዚህ እስቲ እኔ ከምወዳቸው መዝሙሮች መካከል ልጋብዛችሁ። ነው በስምህ እንዲጽናና በስምሽ ሁልጊዜ ታፕታፕ ፕሌስ እስከዛ እጽናናል። እስቲ አዎ ስለ ገንዘብ ነው የምታወሩት። አይ እኔ የምኖርበት ሀገር ባለ ገንዘብ ነው። ይሄ አይደለም። በስምሽ ማርያም ያልኩን ዘመኔን ከመከራ ዳንኩኝ የሚለው ምን የሚል መዝሙር? የማን መዝሙር ነው? የማን መዝሙር ነው? ምንድነው የጻፍክልኝ? በዚህ መንፈስ ለምን መወያየት ይገባል? ምን ለማውራት ነው የምትፈልገው? አይ ዲኖሚኔሽንህን ምናምን ዘግበኝ። አንተ የምታምነው በምትፈልገው ነገር ዲኖሚኔሽን ከየት ነህ? ለምን ተሰነጣጠቃቸው የሚለው ጥያቄ መልስልኝ። ከዚህም እንደ ወጥ ቀማሽ ከሁሉም አነሳለሁ ሳይሆን ጴንጤውላ ለምን እንዳልሆነ እሱን መልስ። ከዛ ወደ ሌላው እንሄዳለን። እሱን መመለስ ካልቻልክ
ወደ ሌላው እንዴት እንሄዳለን? ወጥ ቀማሽ ይመስል ከዚህ ይሄን እንቀበላለሁ፣ ከአልቪኒስት ከአርሜኒዝም ይሄን እንቀበላለሁ፣ ከዚህ ይሄን እንቀበላለሁ እየተባለ የሚሰራ የእምነት ስራ የለም። ሰው ዩ ቴል ሚ ምን አይነት እምነት ተከታይነ እነሱ ስለመንሳቱ የሚለውን አብራራልኝ ገብተህ ተሶላ ማያስክን ኢየሱስን ከያዝ ከስር የተፈለገ ቢበላሽ ችግር የለውም የሚባል የለም እምነት። ለምን ትለያያለህ? በክርስቶስ የምታመን ከሆንክ ዋይ ትለያያለህ? እሱንም መልስልኝ። እሱን የምትመልስ ከሆነ ላስገባ። ለምን ተለያየ? በክርስቶስ ካመንክ ምን ያለያያል? ይሹድን ቢ። ስለዚህ ያንን ነገር ብታረግ ፕሮፌት ሚኪዬ መጣ፣ እሱ ነው የሚመቸኝ። ናግባ ማብራታ፣ እሱማ ደስ ይለኛል፣ እሱ ይሻለኛል ከሌሉ። ናግባ ማብራታ። ሰላም ይብዛ ብሮ። ሰላም ነው አባቴ። እግዚአብሔር ይመስገን፣ ሁሉ ሰላም፣ እግዚአብሔር ይባረክ፣ ሁሉ ሰላም። አሜን አሜን አሜን። እኔ የምልህ አሁን የምትዘግበኝ ምንድን ነው? የእኔ ጥያቄ ዲኖሚኔሽን ከየት ነው መጀመሪያ? ወይ አንተም ዘግበኝ። ሙሉ ወንጌል ነኝ ብለኛል አይደለ? ባለፈው ብያለሁ። ከሙሉ ወንጌል ነው። ኦኬ። ፀጉር ምናምን ተስተካክሏል? በቪዲዮ እንድንጨዋወት ብዬ። ሌላም የሚገባ ሰው ካለ ተስተካክሏል? ዛሬ ማሪፍ ፏፈሽ። ዛሬ ብራንድ ነው። በትልቁ ሴቲንጉን ላስተካክል